ሄሎ ወይ ቤቻ እንዴት ነሽ? አለሁኝ። ጠፋሁ ሳልጠይቅሽ በረታሽ ወይ እንኳን ሳልልሽ? አዎ ጠፋሽ። በእናትሽ እኔም ስራ ላይ ሆኜ እኮ በቃ ሰዓቱ አልሄድልኛል። የሚገርምሽ አይዞን። አይ ሄዷል። አሁን እኮ መውጫ ሰዓትም ደርሷል። እየመሸ ነው ሁላ። አዎ በጣም መሸ። ስንት ሰዓት ሆነ እንዴ? በጣም መሽቷል። በእናትሽ ምንድን ነው ደግሞ ቅርጽ እዚህ ያለ ድምፅ አንቺ? እንዴ ታይ እንጂ ልንገርሽ የሆነ ነገር ቀደም ሻይ እየጠጣሁኝ ሶሻል ሚዲያ ላይ የሆነ ነገር እያየሁኝ ነበረ እና አማረኝ። በቃ እሱ ምንድነው? እሺ ደስ ይለኛል። እውነት ንገሪኝ፣ ምንድነው ያማረሽ? ስለሽኝ ነው? ቆይ እነግርሻለሁ። አይ እዚህ ኑር አይኑር አላውቅም፣ ግን ሶሻል ሚዲያ ላይ የሆነ ሼፍ እየሰራ ነውና ከውጪ መጥቶ ነው የሚሰራው ኢትዮጵያ ውስጥ። የት? እዚህኛ ሀገር? እሺ። እና በቃ አምሮኛል። እሱን ዛሬ ካልበላሁኝ በቃ እኔ እንጃ ሰራም አይመስለኝም። እና ስራሽን ጨራርሰሻል? ልምጣ? ቅርብ ነኝ በነገራችን ላይ። ፋይሎች ነበሩ እነሱን አስተካከልኩኝ። የሚቀናኝ ስራ አለ፣ ግን በቃ አምሮኛል፣ ደክሞኛል። ቅርብ ነኝ መጣሁ። እሺ ቤቻዬ። እርግጠኛ ነሽ? አዎ እውነት ቅርብ ነኝ። በቃ 10-15 ደቂቃ ስጪኝ መጣሁ። እሺ ስራ ይልጨርስ በቃ ቶሎ ነኝ። አማረኝ ተባለልኝ። ቤቻዬ በቃ እነሳ። ቆይ ደህና ነሽ? እንዴት ነሽ? አለሁልሽ። ምንድን ነው ጉዱ? ምንድን ነው በቃ ሲያምረኝ አንቺ ጋር ነው የምደውለው። የሆነ ነገር ስፈልግ አንቺ ጋር ነው። መች ነው የምትወልደው? ይሄ 9 ወር አላልሽም? አንኮኮኝ እኮ ግን አይሁን ሰልችቶሽ አይደለ? አይ አልሰለቸኝ። እንዴት ነሽ? በረታሽ? አዎ ደህና። ስራ ጨራረሽ? ምንም አይደለም። እንዴት ነኝ? ምንድን ነው ያማረሽ? አይ ደህና ነሽ? ሳዳጋ ሶሻል ሚዲያ ሳይ ስራ ስጀምር ምን አይተሽ ነው? ወይ ላሳይሽ ወይስ ልንገርሽ? እንዳትገቢኝ። እናገኛለን አናገኝም የሚለውን እርግጠኛ አይደለሁም፣ ግን እስቲ ቆይውና ትፈላ። እሺ እላክሽ የምርሽ ምን ይሻላል? እኔ አማረኝ። ይሄን ካልበላሁኝ እኔ ዛሬ የሚሆን አይመስለኝም። እንፈልጋለን። እኔ በቃ አሰኝቶኛል። አጎራረሱ ምናምን በቃ ሲሰራው ሆዴ ሁሉ በቃ በየሰፈሩ ነው የምንዞረው። በዚህ ተስማማል? ምን አማራጭ አለን? ግን የኬት ብንጀምር የት የምናገኝ ይመስልሻል? የት እናገኛለን? እሺ 4 ኪሎ እንሂድ። ከ4 ኪሎ እንሂድ ብቻ እንውጣ። እስቲ እንፈልግ። አይ ሰዎችም እኮ ሊነግሩን ይችላሉ አይደል? እንፈልጋለን። የሚያውቁ ሰዎች ይነግሩናል። እንጠይቃለን። በቃ ይሄን ካልበላሁኝ ልጄ ላይ ሽታ ቢወጣበት እኔ ነኝ ተጠያቂ። ለምን እስካሁን እየተንከባከብሽኝ እዚህ ደርሰናል። አሁን ባለቀ ሰዓት ሽታ እንፈልጋለን። እናቶች ምናምን ያሉበት አካባቢ ደግሞ አይጠፋም። ወጣትም ደግሞ የሚያውቀው ምግብ ስለሆነ ችግር የለም። ስለዚህ ወተን ምግብ አይደለም ግን ብዙዎቻችን አንበላው፣ ግን እሺ ላንቺ ስለሆነ እንፈልጋለን። ተነሽ እሺ። ወርታሽ መኪና መያዝ አይጠበቅብንማ። አይ እንዲሁ በእግራችን ነው የምንሄደው ዛሬ። ነው ይመችሻል? መስታ በደምብ እንዞር ነይ። በቃ በማታ ዞሮችኝ እያልሽ ነው? አይ አልደከመሽማ? አሁን በጣም ክሪስማሶቹ ደግሞ በጣም ነው የሚያምሩት። እንቀጥላለን። እሺ ደከመሽ እንዴ? እሺ ፎቶ ላንሳሽ እንዴ? ክሪስማሱ ጋር
የሆነ ምግብ አምሯት እያዞረችኝ እያለ የተነሳ ነይ ላንሳሽ ፎቶ አየሩ ራሱ ቀዝቀዝ ብሎ ደስ ሲላቸው ደግሞ እዚህ መተን ብስክሌት ሞክረሽ እሷ ማሩሻል እንጠይቅ እዛ ጋር እና በጣም ያምራል። አሁን ደግሞ በዓል እየደረሰም ስለሆነ በጣም ያምራል። ሳማወጥ አምሮኝ ነበረ። ሶሻል ሚዲያ ላይ ያየሁኝና አማረኝ። እሺ ቦታውን ሰርች አላረግሽም? አይ የለም፣ እዚህ ሀገር አይደለም ክፍለ ሀገር ነው። እንዴት አድርገን እንሰራልሻለን? ሳማ ማስመጣት ይችላል። ወጡ እንዴት አድርገን አሁን አላገኘም። አው በጣም ከባድ ነው። ስለዚህ ወሬ ከባድ ነገር ነው። ወሬ ሊዳው በኪሎ ሜትሮች ከከተማ ወጥ ይባል በዚህ በጨለማ ስለማያስኬድ በዚህ ዙራው የት ሄደን ብንጠይቅ ይሻላል? የት ሰፈር እንሂድ? እንደው ይኖራል ብለሽ የምትገምቺው ሰፈር? ወደ ቦሌ እንሂድ። ቦሌ ሳማ አንቺ ራስሽ እንዴት መጣልሽ? ሳማን ትቀርሽ? አይ አማረኝ በቃ ሳማውን ታውቂያለሽ? እውነት አዎ ሂጅ ቀጥለሽ ልግረፋታ። እሺ እኔ ቆንጆ ታሳዝነኝ ሶራታ አቻለለሽ ብስክሌት አስነጅልኝ እሷን ደህና ነሽ? አለማምጃት ብስክሌት መንዳት አማረኝ። ምን ይሻላል? ሳላል ይፈቀዳል ግን አይፈቀድም? አይ ስቀልሽ ነው። ብስክሌት አላማረኝም። ሳማወጥ አምሮት ነበር። ሳማወጥ ይኸውልሽ አማረኝ። ሳማወጥ አታውቂም? እውነት ሳማ ታገኛለን? እሺ ገምች። የት ሰፈር ብንፈልግ ጥሩ ነው? ቦሌ ይመች ነይ። በቃ ቦሌ እንሄዳለን። መልካም ጊዜ። እሺ ቦሌ ይገኛል ብላለች። እስኪ ሄደን ቦሌ እንፈልጋለን። እሺ ሰው እንደምባች አይነት እኮ ሰው የትም የለም። ለምን መሰለሽ? አማርኛ አልኩሽ ታረሳሽኛለሽ በጫታ። ምን ላድርግ እኔ ሳማ ፈለገ የት ልሂድ? ይኸው እንደሰማሽው ነው። እኔ ችግር የለውም እየተጫወትኩኝ ያገኘሁትን እየበላሁ እሄዳለሁ። ግን ሳማ ሳናገ ወደ ቤት ነው የምንሄደው። አረሳው። እሺ እንጌም ያሸነፈ ይጋብዛል አይጋብዝም? ለካ እኔ ነኝ ጋባዥ ሆኜ የመጣሁት ነው። እሺ እንጫወት። እሺ እኔ የምለው ከጨዋታው በፊት ሳማወጥ አምሮኝ ነበር። የት ማገኝ ይመስላል? ሳማወጥ ሳምባ ሳይሆን ሳማ ታውቃለህ ሲባል ሰምተህ አታውቅም? ይኸው በምሽት አማረኝ ምን ማገኝ ይመስላል? እውነት አሁን እኮ እየዞርን እየፈለግን ነው። እንጫወትና ስናገኝ ደግሞ እንፈልጋለን እኮ ቶሎ እንጫወትና ነይ ማነው ይሄ ቀዩ? ሳማ አየሻ፣ ልጁም እየፈለገልን ነው። እሺ እንጫወት እስከዚህ። እሺ ሌላ ኳስ ላውጣና አንድ ጎል አስቆጥራለሁ። እሺ እንጀምር። አንቺማ ተጫውተሽ ታውቂያለሽ። ተጫውተሽ አላውቅም። እንዲሁ በሙከራ ማልመታት አይታወቅም። እሺ በቃ አባቴ እንፈልጋለን። ዋው አይሻ አንበሳ ነው። ቀላል ግን ይመስላል። ወደ ራሴ ጎላ እንዴ! ስለዚህ ሳማ ፍለጋችን ከነግብዣ አንቺን ያማረሽ አንቺ ተጋብሽኛለሽ። እንሂዳ
እንግዲህ 24 ሰዓት ካፌ ከሚሰሩ ቦታዎች መካከል ደግሞ አንዱ ቦሌ ነው። ይቅርብሽ አሉ አይደል? እውነት በጣም ቡናም ከፈለግሽ ምግብም ከፈለግሽ የፈለግሽውን አገልግሎት ማግኘት የምትችይባቸው ቦታዎች አሉ ከተማችን ውስጥ። አንደኛው ጋር ደግሞ እስኪ ትንሽ ቡና ብጠጣ በላ ካለኝ በላ አይደል? አንደኛው እዚህ ነው። እስቲ አረፍ በል እዚህ። እንዴት ነህ? ቆንጆ ቡና ሳሟዚ አልጠይቅም። ከዚህም በኋላ ስለምንቀጥል ምርጥ ቡና፣ ከዛ ደግሞ ከቡና ጋር መሄድ አለስ ነው የሚበላ ነገር ቶሎ የሚደርስ። እሺ ብዙ ተጓዦች ነን ገና። ምን እያረሳሳሽ እንደሆነ ታውቂያለሽ? እሺ እንደው ከረሳሽ በቡናው ስናክ ከተታለሽ ከዛ ሳማው ቢቀር እስኪ ቡና በሌላ ቀን ይናምሮት እኔው ሳማው ፈልጌው እኔው ሰርቼ ቲማቲም ሽንኩርት ምናምን ወይ እንግዲህ ውሳኔ ለመወሰን ቡናውን ልጠጣና ከዛ በኋላ ወስናለሁ። ግን አሪፍ ነው። እንኳን ወጣ። እንዴት ነው ግን? ጥሩ አየር ተቀበልን፣ በቃ አደረገን። አሪፍ ነው። ከተማ ውስጥ ያለው እንቅስቃሴ ደስ ይላል። የክሪስማሱ ለእኔም አሪፍ ነው። አይ ከተማዋ ራሱ እየተካሄደ ያለው የበዓሉ ምናምን ቫይቡ ደስ ይላል በጣም። አሁን ደግሞ በእርግጥ እያየን ነው፣ ቦሌ አካባቢ ነን ያለ ነው። በዓልን አስመልክቶ ደግሞ ወደ ቤተሰባቸው የሚመጡ ልጆች ይኖራሉና ቤተሰብንም ለማግኘት ከልጅ ጋር በዓልን ለማሳለፍ ከተለያዩ ሀገራት እንዲሁም ደግሞ ሀገር ውስጥ ያሉ እንዲሁም ከሀገር ውስጥ እንቅስቃሴ ስለሚደረግበት ወቅት ነውና ሽርብትን እንዳለች ነው ከተማችን። አሁን ካየሽ ሞሎቹ ጋርም ቅድም ስንመጣም ካየሽ በጣም ክሪስማስን የሚያሳዩ ነገሮች በጣም አሉ እና አዲስ አበባ ደግሞ የበርካታ ዲፕሎማቶች መቀመጫ ናት ስንል ያው ምክንያታዊ ነውና ልክ አገራቸው እንዳሉ ፊል እንዲያደርጉም ለነሱም ለኛ ደግሞ ገና መቃረቡን የምናይበት የቸኮሌት ጉዳይ በጣም የሚነሳበት ቸኮሌት እና አንቺ እኔ እንደውም አንቺ ወደፊት እኔ ቦታ ስትሆኚ በቃ የቸኮሌት አይነቶችን ነው እንጂ ሌላ ምግብ ብይ ማለት ጀምሮ እኔ መቸገር አይመስለኝም። እኔ አንቺን እንዳስቸገርኩሽ ብዙ መቸገር አይመስለኝም። አይ ሌላ ከዚህ በኋላ አሁን ሲያምርሽ ቲክቶክ ላይ ያለ ነገር እንዳያምርሽ አይደል? ሌላ ሶሻል ሚዲያ ላይ ያሉ ነገሮች አይደል? ቀጣይ ምን እንደሚያምረኝ አይታወቅም። ግን እንትን ነው የሚመስለው ገና እንዴት ነው ሊመሻሽ አካባቢ ነው እንጂ 5 ሰዓት አይመስልም። ደስ ይላል፣ ደስ ይላል። ወጣቶች ደግሞ አሁን እኛ በዚህኛው በኩል ተቀመጥን እንጂ በዛኛው ሳይድ ደግሞ ወጣቶች አሉ። መጽሐፍ እያነበበ የነበረ ልጅም አይቻለሁ መሰለኝ ካልተሳሳትኩ። እናመሰግናለን። ቡናችን ሳማሄ ነው። እስቲ አረንጓዴ ነገር ያለን ፈልግ ሳማ ነገር የሚመስል ጨምሪ። ሳማለሁ አገኘሽበት ከውስጥ ቆንጆ ነው። ስለዚህ እራት ለመብላት ቤቴ ባልሰራ ከስራ በኋላ ይሄን የተረዳሁት ቤቴ ደክሞኝ እንኳን አረፍ ለማለት ብፈልግ ስራ ኖሮሽ ማታ ብታመሺ በልቼ እኔ እንወስድ። አሁን ደግሞ አየር መንገድ አካባቢ ነው። ሰው ለመሸኘትም ለመቀበልም የሚመጡ ሰዎች አሪፍ ነው። በቃ ዛሬ በላው ጠጣሁኝ። ተረሳኝ። በቃ ከዛ አሁን ወቅት ወስጭኛለሽ አረሳስተሽ ወደ ቤቴ ከዛ ቤት ትኛለሽ። ነገ ጧት ስትነሺ ሌላ ነገር ያምሻል። ያው ፈጣሪ ያውቃል። እሺ ሽታ ቢወጣበት ልጄ እኔ ኃላፊነት ምን ኃላፊነቶች አሉ። በነገርሽ ላይ እጅ አትንኩ ይባላል። የሆነ ነገር ሲያምራችሁ ፊት አይነካም ይባልና እስካሁን ፊት ላለመንካት እየሞከርኩኝ። ሳማ ካማረሽ በኋላ ስንት ቦታ ነክተሻል? አይ አላስታውስም። አላስታውስም። ዋናው እሱ ነው። አሁን ደግሞ ወክና ትንሽ በቃ ሌላ ቦታ እንፈልጋለን። ተስፋ ቆርጠን ስለሚደክመን ሌላ ሰፈር ሄደን ደግሞ እንፈልግ። እውነት ሰዎችም ካገኘን እስኪ ከጠቆሙ እሺ ሳማ ፍለጋ እንደቀጠለ ነው።
ኳስ እየተጫወቱ ነው። ኳስ አየን። እኔ እኮ በቃኛ መሽቷል፣ እኛ ብቻ ነን እየፈለግን ያለ ነው ብያለሁ። ወጣቶች ደስ የሚለው በእንደዚህ አይነት ሰዓት ላይ ሊጫወቱበት የሚችለው ቦታ በጣም ያምራል። በጣም ቦታው ይመስለኛል ግን በስፖርተኞች ብቻ አይደሉም፣ የሰፈሩ ልጆች ይመስሉኛል አይደል? የሰፈሩ ወጣት ከየአካባቢው ወጥቶ ሊዝናናበት የሚችልበት አንድ አጋጣሚ እንግዲህ እንደምታየው ነው። ከግራና ከቀኝ አላፊ አግዳሚ መኪኖች አሉ። ከፈለግሽ ወደ ስቴዲየም መሄድ ትችያለሽ። ከፈለግሽ በዚህ በኩል ወደታች ቡልጋሪያ አድርገሽ ወደ ተቀይሯል መንገዱ። በጣም ያምራልና አሁን ሳማ ወጥ ፈልገን ነበር እንበላቸው። ሳማ ወጥ ፈልገን ነበር። እዚህ አካባቢ እናገኛለን ሳማ ወጥ የለም። ጨርቆስ የለም ሳማ። አምሮኝ ነው። ምን ተሻለ? አምሮኝ ነው አባ። የትኛው? ይሄኛው እንደ ብራዘር ነው የምታየው ማለት ነው። እንደ ወንድማየው እናመሰግናለን። ሲወጣ ቢጫወት ይሻላል ይላል። በጣም ያምራል። በዚህኛው በኩል ደግሞ ወጣቶች የሚጫወቱበት ግን ደግሞ ለህፃናቶች ምቹ የሆነ ነገር ይታያል። ምናልባት ዥዋዥዌ እኔ አሁን ስለምወድ አሁን ፍለጋችንን እንቀጥል። ሰላም ነው። ሳማ ወጥ አምሮኝ ነበርና እዚህ ሰፈር አለ ተብዬ ነበር። ሳማ ወጥ የሳማ ወጥ ሳማ የሚያቃጥለው ነው። የሚያቃጥለው እሱ በወጥ ጨርቆስ የለም። ሰንበር ጥብስ እኮ ንገርልኝ። አሁን የትኛው ይሻላል? እኔ እኮ ሳማ ወጥ ፍለጋ ሰንበር ይመረኝ። እሱ ይሻላል። እውነት ምን ተሻለ? ኳስ እስከ ስንት ነው የሚጫወቱት? ከዛ ያልከኝም ምግብ ይበላሉ ሄደው ካጣን ማለት ነው። ተመልሰን እንመጣና ከነሱ ጋር አንተ ምን አልክ? አውቃለሁ ነው ያልከው አለ ሳማ ፈለጋ ስኮርኛም እየፈለገ። እሺ እናመሰግናለን። መልካም ምሽት። ይመቻችሁ ጨርቆሶች። አሜን አሜን። ተከራሽልኛው እውነት ሳማ ወጥ ይገኛል። አይዞሽ ምን እንፈልጋለን? አሁንም ዞር ዞር እያለ ትንሽ አረፍ እንበልና እሺ አረፍ በል። አምሮቱ ነው ድካሙ ነው? አሁን ምረጭ። የቱ ነው? ድካም አለ፣ አምሮት አለ። አምሮት አለ አንድ ላይ። አዎ ትንሽ አረፍ ብለን ግን ያምራል ቦታ። ወዴት እንሂድ ታዲያ ቀጣይ? እሺ በካሳንቺስ የሚጠቁመን ሰው ደግሞ የለም። አላቅም አለሽ ልጁ። አላቅም አለኝ እኮ ቅድም። ወደታች ውረጂ ብሎኛል። ወደታች እንደሆነ አላቅም። ዝም ብለሽ ውረጂ ነው ያለኝ። እስካሁን ግን ፎቶ ልነሳ አላልሽ ነገር ነው። አሁን ፎቶ አይደል አምሮት ላይ ነን ያለው። ሳማ ወጥ እንፈልጋለን። እሺ ካልሆነ ግን ሌላ ምግብ ትበያለሽ፣ ወደ ቤትሽ ሄደሽ ትተኛለሽ። እዛ ተመልካቾች ይፈልጉላታል። እስኪ እንፈልግ በቃ እንደዚህ ነው። አረፍሽ ግን አሁን በደምብ አሁን እታች የቱ ነው ነው? ወደዚህ ወደዚህ ነው። ነገራችን ከምግቡ ባሻገር እያዝናናሁሽ ነው። ይሄንን አውቂ። አዎ እሱማ እየተዝናናኝ ነው፣ ግን ያው የረሀብ ስሜቱም አለ። አሁን በዚህ ነው መሰለኝ ወደታች እንሂድ። ዛሬ በመፈለግ ውስጥ ስፖርት የሚያሰራሽኝ ምን ላፈር? እኔ እኮ አንቺ ምንም ነገር በቃ ፈልገሽ አታጭም። ታገኘዋለሽ ነበር። እኔም እኮ አስቤ ነበር፣ ግን ለአንቺና ለቤቢ ለጤንነቱ ጥሩ ነው የሚል አሳሰበኝ። በቃ እንደ ጎመን እኮ ነው የሰራው። ተከትፎ እንደዚህ የሆነ እሾኩ ጨምሮበታል ምናምን። እሾኩን አወጣው። ከዛ በቃ ሙሉውን አላየሁትም፣ አልቻልኩም። በቃ ስላላስቻለኝ አንቺ ጋር ይደወልኩት። ሳስበው ሙሉውን ብታይ ቆይሽ ማየት እኮ እችላለሁ፣ ግን በቃ አሁን እሱ ማግኘት ነው የምፈልገው በአካል። ቅጠሉን እኔ ሰርቻለሁ። ምን እስከዛ ድረስ ስፖርቱን ስሪ። በእርግጥ ስፖርታዊ እንቅስቃሴዎች በዚህ ወቅት ይመስለኛል ይመከራል አይደል? በተለይ ለእናቶች እየደረሰ ሲመጣ መውለጃም ጊዜ እየደረሰ ሲመጣ እንደዚህ አይነት ነገሮች ይመከራሉና
የሚገርምሽ ነገር ሁሌ እንደዚህ አይነት ወቅቶች ላይ ብዙ እህቶቻችን እናቶችም ቀደም ባለው ጊዜ እናቶችም ሲናገሩ እንሰማለን እና አማረኝ የሚባል ነገር ሁሉ በጠቅላላ አይበላም። አፈር አማረኝ ምናምን ነገር ይባላል እና ከጤናም ከሁሉም ሳማ የልጅ መቅጫ ነው ወይም ደግሞ መግረፊያ ልጆች የሚቀጥሉበት ልክ ባይሆንም ልክ አይደለም ግን ተብሎ ይታሰባልና ማስፈራሪያ ነው ምግብ ያደረገው አንቺ እና ያንቺ ሶሻል ሚዲያ ሁለታችን ታሳቢ እናደርጋለን ግን ደግሞ በጤናውም ስለማይፈቀድ ሁሉንም ነገር ማድረግ ስለማንችል ነውና ምንም አይወጣበትም ሽፍታም አይወጣም ፊቴንም ብነካው ነገ ጠዋት ደግሞ በሌላ ወይ በአትክልት ቁርስ ወይ በአቮካዶ ምናምን ደግሞ ሸውዷል ምን ይመስልሻል በእኛ መፈለግ ውስጥ ለተመልካቾች ከተማችን አዲስ አበባ ምን ያህል እንደተቀየረች 24 ሰዓት ሙሉ የሚሰጡ ቤቶች አሉ በምሽት ምን አይነት ገጽታ አላት የሚለውን አሳየን እቺ ልጅ ሳማገኘች አላገኘች የሚለው ጭንቀት እንዳለ ሆኖ በዚህ አጋጣሚ አንቺንም አመሰግናለሁ ያው ሁሌ አማርኛ እያልኩ ስለማስቸግርሽ አዳዲስ ነገሮችን እንዳይኔም ደግሞ ስላደረግሽ ከልብ አመሰግናለሁ በሽርሽር እኔ አሁን ለምሳሌ ዛሬ ወደ አንቺ ስመጣ እዚህ አካባቢ ነው መኪናዬን ትቻት የመጣሁት እዚህ አካባቢ መጥቼ ቻርጅ አድርጌ አስመጥቼ አላውቅም ለተናገር እኮ አሪፍ ቦታ አገኘሽ አሪፍ ቦታ አገኘሁ አሁን ደግሞ እሷን አንቺን አሳይሻለሁ በቃ እሷን ይዘን ወደ ቤታችን እንሄድ ተመልካቾችም እንግዲህ ዛሬ የነበረን የሽርሽር ቆይታ ይሄንን ይመስላል ከተማችን አዲስ አበባ ምን አይነት ገጽታ አላት የሚለውን ነበር ያሳየናችሁ ቀጣይ ሳምንት ደግሞ በሌላ ሽርሽር እንገናኛለን ሜርሲ መኪናሽን ይዘሽ እንሂድ እንደተለመደው እመጣለሁ በሽርሽር